ጉር ተሰማ ከጉር ከተማ ይባላል። እናንተ ሰላም ዩቲዩብ ተከታታዮቼ የእግዚአብሔር ሰላም ይብዛላችሁ። ከመሸን የመጣው 6 ሰዓት ነው። ቆይ 4 ሰዓት ሊሆን ነው ከሚገርማችሁ ማለት ነው። አልተመቸኝም ዛሬ ቪዲዮ ለመስራት ምንም አልተመቸኝም። ብዙ ቪዲዮዎች ተሰርተዋል በነ አብርሃም ዙሪያ። ያው ትላንትና የሆነ ቪዲዮ ለቅቄላችኋለሁኝ። ከሚገርማችሁ ነገር ማለት ነው ማንን ነው ምናምነው? እኛ ራሱ ግራ ገብቶናል። አይደለም ባለቤቶቹ፣ እኛ ምናያቸው ተመልካቾቻቸው ራሱ ግራ ገብቶናል። እኔ በበኩሌ የነሱ ነገር በነሩታ በኩል ያሉ ሰዎች ማንንም ለምን አልቻልኩም። እኔ በእኔ በኩል ማናቸው ነው? ወላ ዳኒ ነሽ፣ ወላ ሜሪ ነሽ፣ ወላ እዩ ነሽ፣ ወላ በቃ ቢኒያው መቀደመታ ምንድነው ያላት ብዙን ጠፍቶ ማለት ነው። ቪዲዮ ሰራለሁ ብዬ ሳልሰራ ቀረሁኝ። አይ እንደው ያልፍልኝ ይሆን እንደው ሰዎች። እኔ እንጃ በቃ አልተመቸኝም ማርያምን። እና ምንድነው ያላት? እኔ እስካሁን እኔ ማናቸውንም አትመኑ። በዛ በኩል ያሉት ሰዎች ይሄ ልጅ ህይወቱን ለማበላሸት ነው እየሄዱ ያሉት። ለሩታም ማዝነው አይደለም፣ ለአብርሃም ማዝነው አይደለም። ሰው ለሰው ካዘነ ሰው ማስታረቅ መልካምነት ነው። እኛ በምናውቀው በየትኛውም ዓለም ሰው ማጣላት ሰውና ሰው ሲጣላ የሚደሰት ዳቢሎስ ብቻ ነው፣ የሰው ልጅ አይደለም እንጂ እነሱ መጀመሪያውንም ህይወታቸውን የበጠበጡት እነሱ ናቸው። እዚህ ጋር መጥተው ቅዱስ ይጫወታሉ። ማናቸው አሁን እዛ የቀሩት? አብርሃም ርቋቸዋል፣ ሸሽቷቸዋል። በቃ አልፈልግም፣ የራሴን ህይወት ነው የምኖረው፣ እናንተም ከፈለጋችሁ ሰው ጋር ኑሩ ብሎ ነው እንጂ አንድ ቀን ይሄው ወደ አመት እየተጠጋ ነው ይሄ ልጅ። በፊት አብረው ይሰሩ ነበረ፣ አንዳንድ ነገር ይመካከሩ ነበረ። ከሩታ ጋር ቡታጅራ ሄዶ ሩታ ለመውለድ ገብታ ከዛን ጊዜ ጀምሮ አቁሟል። ኤፍሬም ማነው አብርሃም አቁሟል። ከማንኛቸውም ጋር ሰርቶ ምን ብሎም አያውቅም። ብጥብጥ የጀመሩት እነሱ እዚህ ጋር ደግሞ መጥተው አሁን አብርሃምን እንረዳው ነው የሰራነው ስህተት ነው ምንጥስዮ ምናምን እና እንደዛ የሚባል ነገር የለም። አብርሃም ቆራጥ መሆን አለበት። እሱን የሚደግፉ ስለሱ የሚያወሩ ብዙ ልጆች አሉ፣ ብዙ ዩቲዩበሮች አሉ። ማዳመጥ አለበት። የሆነ አሁን ትላንትና ችግር ተፈጥሯል ብለው ጠሩት፣ እየበረረ ሄደ። ከዛ ሄርሜላ እዛ እንድትመጣ አደረጉ። ምንድነው ግጭት ነው የሚፈልጉት እዛ ጋር እሱ ከሄርሜላ ጋር ቢለያይ ራሱ ወደ ሩታ አይሄድም። ልጁ በቅታዋለች። ይው በቃ የሆነ ነገር እንዴት ነው ሲበቃችሁ? አሁን አንዳንድ ሰዎች አንዳንድ ኦዲየንሶች በእሷ በኩል ያሉ ይፈልጋታል። እንደዚህ ነው ምንጥስየው ነው ምናምን። አንድ ሰው ስላልፈለገ አይደለም እንትን የሚለው ማለት ነው። አንድ ነገር ማወቅ ያለብን አሁን አንዳንድ ሰው የሚፈልገው ሰው ከተጣላ ወይ ደግሞ ከተለያየ መጣላት፣ መኮራረፍ ምናምን ያ እንደ ባህል ይዘናል እኛ ኢትዮጵያኖች ነው። እንደዛ መሆን የለበትም። አይደለም ልጅ ያለው ሰው ይቅርና ልጅ ራሱ ካሌላቸው አንድ ሰው አንድ ላይ ይኖራል። ከተስማማ ይቀጥላል፣ ካልተስማማ ደግሞ ይለያያል። መለያየቱን ባንደግፍም መለያየቱን ሰው ከተገናኘ ባይለያይ ጥሩ ነበረ። ግን እሷ ራሷ ፈልጋ ነው። በቃ ጥጋብ እዚህ ላይ ወጣባት፣ ጭንቅላቷ ላይ ወጣባት። እኔ ብዙ ጊዜ ላለሁኝ ስካር ተኝታችሁ ያልፍላችኋል። ይሄ የጥጋብ ስካር መቼም አይበርድላችሁም። የሚያበርድላችሁ አንድ እግዚአብሔር አንድ ቀን በሆነ ነገር ሲያበርድላችሁ ነው እንጂ ይሄ ጥጋብ መጥፎ ነው። በቃ የሆነ ታውቃላችሁ አይታችሁ ማታውቁትን ነገር ወይ ቀምሳችሁ ማታውቁትን ነገር ስትቀምሱ ያቅበጀብጃችኋል። ሩታ እንደዛ ነው የሆነችው። በቃ እንዴት ነው እንዴ የሆነ ለብሳ እኔ ሩታ እኮ ስትመጣ አሁን አንዳንድ ሰው ሩታ ምን ጥፋት አለባት? ሩታ ምን ጥስየው ምናምን ትላላችሁ። ህልም ብላ ጥፋት አለባት። ከጥፋቷ አሁንም አልታረም ብላ ሁሉ ጊዜ ጥፋት፣ ሁሉ ጊዜ ሲነጋም ጥፋት፣ ሲመሽም ጥፋት፣ ሲነጋም በቃ እሷ ሰዓት እየቆጠረች ጥፋት ነው የምትሰራው። ሴትነቷን አረከሰች። አብርሃም ራሱ እኮ እንደው ወዷት ራሱ እንደው ለምሳሌ እሱ የሚበቀላት ለበቀል የሚፈልጋት ሰው ቢሆን አንድ ቀን ሄዶ ህይወቷን አበረሻሽቶ
መመለስ ይችላል። ግን ህሊና ያለው ሰው ስለሆነ ነው። እሷ ግን ያኔ ምንድን ነው ያደረገችው? አሁን ማን ዳኒ ማን ሄርሜ ማናት ቤቲም ሩታም ኤፍሬምም አልተጣሉም፣ ሰላም ናቸው። አውቀው ነው እሷ እናንተን አስታራቂ መስላ ማለትም ጆሮ ጠብ የሚባል ነገር ታውቃላችሁ። ሀሳባቸውን ህልማቸውን በቃ እኔ እንጃ። እኔ ለሰው ምስጥራችሁን አትንገሩ። አይደለም ምስጥር ህልም ራሱ ተኝታችሁ ያለማችሁትን ህልም ለምታምኑ ነው እንጂ ለማታምኑ ሰው ህልም ራሱ አትንገሩ። እኔ አብርሃም በዚህ ልክ ሁሉም ሰው ጠምዶት የያዘው ይሄ ልጅ ምንድነው ያለው ብያለሁኝ። እኔ ምንድነው ከነሱ በላይ የሆነ ነገር ምን ኖሮት ነው? ብቻ ሰው ስለወደደ ሰው እሱን ስለወደደ ነው ወይስ ድብቅ ምስጢር አለ? እኔ ከዚህ በፊት ብያለሁ፣ የአብርሃም መክሊት ሌላ መክሊት ነው አይደለም። ሌላ እነዚህ ጓደኛ ምናምን አይደሉምና እህቶቹ ወንድሞቹ ራሱ የሱን መክሊት ላይኖራቸው ይችላል። አብርሃም በቃ የሆነ ሰው በተፈጥሮ የሚወደድ በተፈጥሮ የሚባረክ ሰው አለ፣ በንብረትም በምንም። አብርሃም እንደዛ ነው የሆነው። አሁን ይመስለኛል ጓደኞቹ እንዴት እኔ ሰው ለምን እንደዚህ ጨካኝ እንደሆነ እኔ አላውቅም። አንድ ሰው እኮ አብራችሁ አንድ ቀን አይደለም እነሱ የአንድ ሀገር ልጅ አብረው ያደጉ አብረው የተማሩ ሰው ልጆችም ሊኖሩ ይችላሉ። መቼም እድሜያቸው ብዙ የሚበላለጡ አይደሉም እነዚህ ልጆች፣ እያየናቸው ነው። ወደ ዩቱብ ሲመጣ ምን ነበር የሚመስለው? ማነው ስሙ? አብርሃም። አሁን መቀደምነታ አይታችኋል። ሙቤ ፕሮግራም ላይ ተገኝተው የአሁኑ ፎቶቸውንና የድሮ ፎቶ ከፍቅር ጋር ያለውን ለቀዋል፣ አንድ ላይ አቀናብረው። ምን ነበር የሚመስለው? ይሄ ልጅ ዛሬ ሰውነቱ ጨምሮ አርጎ ምን ሲል በቃ እድሜው ትልቅ የሆነ ምናምን ኑሮ ያሳምራችኋል። ልጅነት ነው እዛ ጋር። ያኔ ልጅ ነበረ ደግሞ ሲሰራ እድሜ ቀን በየቀኑ አንድ ቀን ራሱ እኮ ቀን ትላላት። ስለዚህ ሰው ልጅ በአእምሮም በሰውነቱም ይቀየራል። ስለዚህ አሁን እዛ ጋር እነሱ እየተጣሉ እየመሰለው አሁን ቅድም ራሱ እየተጣሉ ነው ሜሪና ኤፍሬም ምናምን በቃ እነሱ አውቆ የተጣሉ እየመሰሉ እዛ ጋር ሜሪ እንትን እያለ ምናምን ጫወታ ይጫወታሉ እዚህ ጋር ማለት ነው። እሷ እዚህ ጋር ከነሱ ያለውን ነገር መረጃ ታቀብላለች። ለምን አስፈለገ ይሄ ሁሉ? ምን እኔ እኮ ከዚህ በፊት ብያለሁ። እኔ መንግስት ነው እንደ አብርሃም ምን በዚህ ልክ የምትከቡት? ምንድነው አብርሃም ያለው? አንድ ሴት አልፈልግም ራሷ አልፈልግህም በአፍንጫዬ ውጣ አልፈልግም ያለችው ሴትዮ ዛሬ ሞቼ ይገኛለሁ እግርግር ስራ እየሄደ እየሰገደ እንዲለምና ፈልጋ ነበር። አይሆንማ ስንነግራት ስንለምናት ያኔ የኛ ጀግና ሩታ እንደዚህ ናት የኛ አንበሳ የሷ አንበስነት ይሄው ይዟ ጫካ ገደል ሊገባ ነው። ገባችሁ እናንተ? አንበስነት የሰጣችኋት ገደል ይዟ ሊገባ ነው። ሰው ልጅ ትዳር ሲይዝ ኑሮ ሲይዝ ከቤቷ በሀጥር ላይ ዘላ የወጣች ሴት ድሮ ከሷ ምን ትጠብቃላችሁ? እኔ ከሷ ምንም አልጠብቅም። ከመጀመሪያም አጥመኝም። እኔ ከዚህ በፊትም ተናግሬያለሁ በዩቱቤ ላይ ብዙ ስለሷ አውርቻለሁኝ። እኔ በአብርሃም ደግሞ ከአብርሃም ጋር እንደዛ ስትቧጨቅ እንደዛ ስትበጠበጥ እረፊ፣ እንደ ሴት ሁኚ፣ ባልሽን ያዢ አልኳት። ለቀቀችው። አልፈልግህም አለችው። አሁን ይሄው ሞቼ ይገኛል። አሁን ባለፈው እኔ እኮ ልዑሌ ባይኖር ኖሮ እሱን እንደዚህ ራሱ ወርጄ ያለማመጠው። ልዑል ምክንያት አይሆንሽ፣ ልጅ ምክንያት አይደለም። ገባሽ? አንቺ ለልጅ ስትይ ጎበዝ ሴት፣ ጎበዝ እናት፣ ጀግና እናት መሆን ነው እንጂ መሽለጥለጥ አያስፈልግሽ። ምን ወሰደብሽ? አይ አልፈልግም ልጁን ራሱ ካልሽ ስጪው፣ ያሳድጋል ልጁ ተንከባክቦት ማለት ነው እንጂ በልጅ ምክንያት እያደረግሽ እሱ ወዳጅ እኔ የሆነ ነገር ራሱ በህይወቱ ላይ የሆነ ነገር ራሱ እንዳያደርጉበት በጣም ነው እየፈራው ያለሁት። አንደኛ እዚህ ጋር ወንድም አለ፣ ወንድም የሚባል ሰው አለ። ገባችሁ? አሁን አብርሃም ወንድሙ በምንም አይነት አይጠረጥረውም። መድኃኒት ራሱ ቢያበሉትስ? እዚህ ሀገር እኔ ብዙ ነገር ነው የምፈራው በአብርሃም ዙሪያ። ልክ የሆነ የኔ ዘመድ የሆነ ለምን ሰው በማይፈልገው ነገር መጎዳት የለበትም። አሁን የሆነ ነገር አሁን ትላንትና ጠሩት
ሻይ ማለትም ቡና ምናምን ተዘጋጅተው ምን ብለዋል? እኔ በቃ እኔ አንዳንድ ጊዜ ይጠፋብኛል የምናገረው ራሱ እግዚአብሔር ይቅርታ አድርጉኝና ምን ትተባተብብናለች እዚህ እንዳትሉኝ። ምን እንደሚያደርጉበት ማመን መገመት በጣም ያስፈራል። በጣም እኔ በዚህ ልክ ደግሞ ይሄ ወንድም ተብዬ እኔ ቤተሰቡ ራሱ በቃ ሀክትፍ ብሎ ተው እንዴ ልጁ ቤተሰብ የለውም እንዴ? ጋሽዬ ምን እያረጉ ነው? ምን እያዩ ነው? እረፍ በቃ ማለት አይችሉም እንዴ? ይሄ ልጅ እኮ ነገ ቢጎዳ እኛ በቃ የሆነ ያሳዝነናል። በቃ እንደ ሰው እናዝንለታለን። ከዛ ውጭ ግን ቤተሰብ ለምን ይጎዳል? ሌላ ይቅርና እዚህ ጋር ልጅ አለ ግራ የሚገባ በቃ ለምትይዙትም ለምትናገሩትም ለሁሉም ነገር ራሱ ግራ የሚገባ ነው የነሱ ነገር፣ በጣም ግራ የሚገባ። እኔ ምን አይነት ነገር እንደሆነ እኔ ምንም ማውቀው ነገር የለም። እግዚአብሔር ግን ይሁነው ከእንደዚህ አይነት መዓት ከእንደዚህ አይነት ብጥብጥ እግዚአብሔር ያወጣቸው። አሁን ለምሳሌ እኔ ዳኒ ራሱ አላም ነው የፈለገ ነገር ቢሆን አላም ነው በምንም አይነት ታምር ታለቆስ ቢሆንስ እሱስ የቀረ ነገር ምንድን ነው ያለው እንጂ ይሄ ደግሞ ወይ ደግሞ መልሶ አሁን ማናት ቤቴ ያኔ እኛ ስላልቀላቀልንሽ ተናደሽ ነው በሐሳባችን ውስጥ በሐሰት ይበሰከርሽብን ብለዋታል አይደል እንዴ? ስለዚህ አሁንም ዳኒ ወይ የሆነ ነገር እየተመካከሩ ቢሆን ወይ ስለትርቃቸው ወይ የሆነ ነገር ትብል ፎቶ አንስቷቸው ለነሱ ቢያሳያቸውስ? ለምን በዚህ ልክ ደበቁኝ? ለምን ምስጢር ደበቁኝ? ለምን? በጣም ከባዶች ናቸው። እኔ በምንም አይነት ታምር በሩታ በኩል ያለውን ሰው እግዚአብሔርን የማናቸው ማላምናቸው ማናቸው ቡዜን ጠርተዋት አሁን መቀደ እዩ ከማን ነው የደስታ ሚንዜ ነው ምናምን ልጅቷን ሳያገባ ሚንዜ ነው እንዴ? እኔ እኮ የሆነ ሽምግልና ሳይቀበሉ ምን ሳይሉ ሚንዜ የሚባል ምን አይነው ጂሎች ናችሁ እናንተ። ጂል ናችሁ እናንተ ሲጀመር። እና ሩታ ማነ ቡዜን ጠርተዋት እሱ ይሄ የሆነ አጀንዳ ሲያጡ የሚያወሩት ነገር ሲጠፋባቸው ነው እንጂ አብርሃም ደጋግሞ ተናግሯል። ምንም ይሄ ማለትም ምን ያላለው ምን ቢሉት አይሰማም እንደሚባለው አውቆ የተኛ ቢቀሰቅሱት አይሰማም እንደሚባለው ካልሆነባችሁ በስተቀር አብርሃም ሺህ ጊዜ ተናግሯል። እሷን አቁሞ ተናግሯል። ቪዲዮ ለብቻውን በሚጠይቁት የፈለገ ሰው ሲጠይቀውም እኔ ከሩታ ጋር በክቶኛል፣ አልፈልጋትም፣ የፈለገ ነገር ቢመጣ እኔ ከሩታ ጋራ አንድ ላይ መሆን አልፈልግም ብሏል። ሄርሜላ ብትኖርም ባትኖርም በህይወቴ ውስጥ ራሱ ሄርሜላ ኖርም ራሱ እኔ ወደ ሩታ የሚመልሰኝ ነገር አንዳች ነገር የለም፣ አልፈልጋትም፣ በክታኛለች፣ በቃኝ ብሏል። ይሄ እና እንዲህ ያለውን ልጅ ሩታን የሚፈልጋል፣ ከሩታ ጋር መሆን ይፈልጋል። በዚህ መሃል ደግሞ ደስታ እየተጎዳ ነው። እሷም መቁረጥ አልቻለችም። ስለዚህ ወንድምሽ ወደ እሷ የሚመለስ ይው የሚገርም እኮ ነው። እና ወደ እሷ የሚመለስ ከሆነ ይመለስ፣ ማይመለስ ከሆነ ህይወቷን አይበጠብጥ። እዛ ጋም ደግሞ ልጁ አይጎዳ። መጎዳት ለምን አይዘቀዘቅም? ለአብርሃም ካለ ለምን እንዲህ በቃ ዝቅዝቅ ለምን አይል? ምን አገባው አብርሃም ሩታ ለምን ታገቢያለሽ እኔን ትተሽ ብሏታል። እስኪ ስታገቢ አይሻለሁ ብሎ ቪዲዮ ሲሰራ አይታችኋል። እሷ ናት እስኪ አንተ ታያለክ ከሌላ ሰው ጋር ስትኖር እያለች እየፎከረች ቪዲዮ የምትሰራው እሷ ናት እንጂ እኔ በአጭር ጊዜ እጄ ላይ ያስገባዋለሁ ብላ የምትፎክረው እሷ ናት እንጂ አብርሃም መቼ ይሄ በግድ የሆነ ልጁን ለማነሳሳት ለምሳሌ ህልክ ውስጥ ገብቶ እኛን ጥሎ ወደዛ እንዲመጣ ምናምን ፈልግ ሆነ ይሄ ተነቅቶባችኋል፣ ተባኖባችኋል። አርፋችሁ ተቀመጡ። ደስታንም ከሆነ በፊት የሚያመጣችሁ ለሩታ አዝናችሁ ሳይሆን እሱ ቀንቶ ወደ እሷ እንዲመለስ ምናምን ፈልጋችሁ ነው። ገባችሁ? ስለዚህ እሱ እንኳን መቅናትቶ እኔ ከዚህ በፊት ደጋግሜ ነግሬያለሁ። ረቀ ኦፊፊኛን ሩምቸራን ኦጋን ይጀ ኦሮሞ መማኩ። ስለዚህ ለማይፈልጋት ሴት አይደለም ደስታ የደስታ አይነት 20 ሺህ ቢሰለፉ ለሩታ አብርሃም አይሞቀውም፣ አይደምቀውም።
በቃ አንዴ እኮ ጣልቷታል። የወደደ ሰው እናንተ ወዳችሁ ጠልታችሁ አታውቁም። ስለዚህ ምንም አይገባችሁም። እሱ ወደዳት፣ አፈቀራት፣ ለመናት፣ ብዙ ነገር ተባለ፣ ብዙ ነገር ሰደበችው፣ ብዙ ነገር ቻለ። በወንድምንም ምንጥስዮ ምናምን በሚሉት ምንድነው ሩታ ሄርሜላን አግብቶ አይኖርም ምናምን እኛ እያለን ምንጥስዮ ምናምን የሚሉት እና ማንን በግድ ታዲያ ሩታ ልትድሩት ነው? እኛ በህይወት እያለን እኛ እንደዚህ ነን እንደዛ ነው የምትሉት? ምን ያርጋችሁ? አልፈልግም ካለች አልፈልግም ብላ ራሷን አብዳ አቁነጠነጣትና አቃጠላት። በቃ አይተ ለብሰሽ ማታቂው ለበሰች፣ በልታ ማታውቀው ለበሰች። እናቃታለን እኮ ሩታን ምን እንደምትመስል ስትመጣ። ጸጉሯ ራሱ እንደዚህ ችቦ የመሰለ ጸጉር ይዛን የመጣችው። ዛሬ ሊፕስቲክ እንኳን ብትቀባ ሜካፓ ምን ብትል ይሄ ሜካፕ የማይደብቀው ጉድ ስላሌለ ጉዳን ደብቆልናል። ስለዚህ አሁን በቃ ተበተች ካለኔ ሰው የለም ካለ ይሄ ዊጓን ትቀጣጥላለች። 10 ምን ትላለች? ዊግ ህይወት አይሆንም። ልብስ መቀያየር ህይወት አይሆንም። ህይወቷን እንደ ሴት ሆና መምራት ስላልቻለች ተተዋለች፣ በትነዋለች። ስለ ከበተነችው ባለትዳር እዚህ ጋር ልጅ ትቶ አንቺ ባለትዳር ጋር ምን ትሰሪያለሽ እንዴ? 80 ቀዶ ትዳር አለ እንዴ? በእንትን እኮ እነሱ አሁን ለምሳሌ በፍርድ በመዘጋጀት ተፈራረሙ፣ ሄደው በፍርድ ቤት 80ቸውን ቀደዱ። በቃ ይሄ ነው የሆነው ታሪክ። ምንም ሌላ ታሪክ የለውም። በቃ አልፈልግም ማለች፣ ፈታችሁ። ደግሞ የፈታችሁ ሴትዮ እሷ በመሃላቸው ባትኖር ኖሮ ሄርሜላ በመሃላቸው ባትመጣ። ሄርሜላ እኮ ስንት ጊዜ ተጣልተው ተፋይተው እሷ እያለች ሄርሜላ እያለች እናንተ ታረቁ፣ እኔ ከመሃላችሁ ወጣለሁ፣ እኔ ያንተ ደስታ ነው የኔ ደስታ፣ ምንም አንተ ሰላም ከሆንክ እኔ ምንም አልሆንም ብላ ከአንዴም 2 3 እኮ ከህይወታቸው ወጣለች። መያዝ ያቃታት እሷ ናት። ያኔ ምን አለች? 2 ያጣ እንዳትሆን እኔ መቼም ካንተ ጋር አልኖርም፣ መቼም አልፈልግህም እና እድሜ ያለሞን እየለመናት እንዲኖር እንደምፈልጉት በቃ አልፈልግም ማለችው። አሁን አብርሃም ላይ እኮ የምትፈርዱ ሰዎች አብርሃም ቅዱስ ትጫወታለክ፣ በእሷ ጉዞና በለዋ ላይ ሴት ይዞ ምናምን። ሴት ይዞ ማለት ምን ማለት ነው? ሴት ይዞ ማለት አንድ ወንድ ወይ አንድ ሴት ወንድ ይዛ በላው ላይ የሚባለው አብራ ስማግጥ ስታዩ፣ አብራ ስተኛ ስታዩ ምን ሲሉ አብርሃም አብሮ ተኛ ይዟት ከየትኛው ሴት ጋራ ነው ሲሾረሙጥ ያያችሁት? ስለዚህ በማታውቁት አማርኛ በማይገባችሁ ነገር ወይ ደግሞ አይናችሁ ማየት ካልቻለ ልባችሁ ደግሞ መፍረድ ካልቻለ ዝም ማለት ይሻላል እንጂ ሰውን ከመሬት ተነስቶ ስም መስጠት። ቡዜ ምን ነበር ያለችው ያኔ? መቼም በሷ ምክንያት ትዳራቸው ከፈረሰ ሴት ጋራ አብሮ እንዲሆን አልፈልግም ያለችው። እግዚአብሔር ይሄው ነገሮቹን ገለባብጦ ዛሬ ይሄው ምንድን ነው ያለችው? አብራችሁ ስታምሩ አያምሩም እንዴ አለች። እኛ ተመልካቾች ደግም ስሩ ክፉም ስሩ አንረሳም። እናንተ እኮ ያኔ ያላችሁትን በስሜትም ሊሆን ይችላል የምታወሩት። ተመልካች ስላላችሁ ደስ ያለው ይስማ፣ ደስ ያላለው አይስማ ብላችሁ ስለምታወሩ እኛ ደግሞ አንረሳም። እናንተ ያን የምታወሩትን ዛሬ እንደ ስክሪፕት ጻፉ ብንባል እንጽፋለን። ቁጭ ብለን ያንዳንዳችሁ ማለት ነው ከመጀመሪያው ጀምሮ እስከ መጨረሻ እስካሁን እስካላችሁበት ደግሞ ማይቋጭ ጥል። ይሄን ነገር አብርሃም ማስቆም የሚችለው ከሷቸው ማንኛቸውም ሰው ሩታም ብትሆን ኤፍሬም ቢሆን በመሃላቸው እንዳይገቡ። በቃ ወንድም ነው ከራስ እሱ ለህይወቱ ራሱ አስጊ ነው ልጁ ሲጀመር ለህይወቱ ራሱ። እኔ ብያለሁ እንደዚህ አይነት ወንድም ከሚሰጠኝ እንዲህ በአፍንጫዬ ውልቅ ብሎ ይውጣ፣ አልፈልገውም። ይሄ የአብርሃምን ውርቀት የሚፈልግ እኛ ለቤተሰባችን እፍረት ነው ምንጥስዮ ምናምን ፈቷት እኮ ነው። የምን እፍረት የሚባል ነገር አለ? የፈታት ሴትዮ ምኗን ነው የሚያፍርባት? በለዋ ላይ አልደረበ የሚያሳፍረው ስሩ ነው። እቺኛዋን ትቶ ወደዛችኛዋ ቢሄድ ነው ቤተሰብ። ይሄ ምን አይነት ዘልዛላ ልጅ ነው ይባላል ማለት አቋም ያለው ይባላል እንጂ ከዛ በተረፈ አብርሃም ምንም አይነት ጥፋት የለበትም። ባለበት ተረጋግቶ ካለበት ህይወቱን ባለበት ቦታ መቀጠል መኖር ነው ያለበት እንጂ ዝም ብሎ ወደዛ ወደዚህ ማለት
ለሱም አስፈላጊ አይደለም። ዳኒም ማነው ዴቭም ጠርቶት ጠይቆታል። እዚሁ ጋር ልጨራርስ ብዬ ነው። ከማን ጋር ነው መሆን የምትፈልገው? ማነው ኤፍሬም መቼም ይሄን ነገር እስከማስተካከል አልተውም አግዘኝ ብሎኛል። አንተ ሜሪን ነው ሄርሜላን ነው የምትፈልገው? ሩታን ነው። እኔ ደጋግሜ ተናግሬያለሁ። እኔ ከሩታ ጋር ያለኝን ነገር አቅቻለሁ፣ ጨርሻለሁ። በፍርድ ቤት የሚያልቀውን ጨርሻለሁ። ይሄ ደጋግሜ መናገር ካላመነ ሰው እኔ ምንም ማድረግ አልችልም። እኔ ቀሪ ዘመኔን ቀሪ ጊዜን ከሄርሜላ ጋር መኖር ነው የምፈልገው፣ ሌላ ሰው አልፈልግም ብሏል። በቃ እቅጩ ተናግሯል። ዴቭም አንዳንድ ጊዜ የሆነ የሚጠይቀው ጥያቄ የሚናገረው ንግግር የሆነ መለስ ሄድ እያለ ነው። እስካሁን በአቋማ በቃ አንዴ ቆረጠ በአቋማ ያለችው እስካሁን ቡዜ ብቻ ናት። ከዛ በተረፈ እሱም ምንድን ነው ያለው? ከሩታ ጋር የምትታረቅ ከሆነ እኛ እስከመሄድ ያለብን ሄደን እናስታርቅሃለን። ግን እዚህ ጋር ደግሞ ማትፈልግ ከሆነ ከሄርሜላ ጋር በጊዜ ሁሉ ነገር አስተካክለ ምናምን እንደዛ የሚባል አማርኛ አለ እንዴ? እሷ ምንም እናንተ ምንም የምትከፍሉት ነገር የለም። እኔ ከአንቺ ጋር መሆን ፈልጋለሁ፣ በቃ እዛ ጋር ነገሮቹ እንትን ብሎኛል ብላ ብላ ነው የምትቀበለው። ገባችሁ? ስለዚህ ምንም ሽምግልና ራሱ አያስፈልጋትም። ሲጀመር እሷ ሽምግልና የምታቅብ ሰው አይደለችም። ሽምግልና የምትፈልግ ሴት አይደለችም። ለምን ሽምግልና የምትፈልግ ቢሆን ኖሮ እነጋሽዬ እንደዛ ተመላልሰው እዚህ ሲለምኗት፣ ቡታጅራ ከገባች በኋላ እንደዛ እግሯ ስር ከመውደቅ በስተቀር ምንም የቀራቸው ነገር የለም። ዝቅ እያሉ እየለመኗት ተይ ልጄ ተይ ሩትዬ እያሉ ስንት ነገር ሲለምኗት ነበረ። ያኔ ነበረ ለሰው ብዬ ለእኛ ብዬ ሲሏት ለሰው ብዬ እኔ ራሴን ማጣት አልፈልግም። ዛሬ ታዲያ ለምንድን ነው ታዲያ ራስሽን ማጣት የፈለግሽው? አብርሃም ህይወትሽ ማይሆን ከሆነ ማይፈልግሽ ለህይወትሽ አደጋ ያለው ሰው ከሆነ ለምን አስፈለገሽ? ይሄ ሁሉ መሯሯጥ፣ ይሄ ሁሉ መጋጋጥ ምን አስፈለገሽ? ምንም ያስፈልግሽ ነገር የለም። በዚህ ልክ ከኤፍሬም ከሆነ አሁን ለምሳሌ ዳኒ እያለ ያለው የሆነ ለጭንቅላት የሚያደርግ ነው። በእርግጥ ባለፈው እሷ ልትጠለፍ ነው ለታገተሽ ጊዜ እንዲህ ፀጉሯን ምናምን እንደዚህ እያደረገ የማያት አስተያየት ምናምን የሚደብር ነበረ። በጣም ይደብራል። አንድ አይደለም ለወንድሙ ፍቅረኛ ሆና ቀለበት ያደረገች ሴት ይቅርና ኖርማል ጓደኛ ሴት ራሱ እንደዛ ተደረገ። ሴት ልጅ ክብር አላት። ወንድ ልጅም ሲያከብራት እኔ ክብሬን በቃ እኔ የማልፈልገው ወንድ እንዲነካካኝ አልፈልግም። እኔ ከዚህም በፊትም ብያለሁኝ። አሁን ሩታ ያኔ አብርሃም ማነው ኤፍሬምን እንደዛ አቅፋው እጅ ለእጅ ተይዘው ሲሄዱ እኔ ከባሌ ጋር ራሱ ብጣላም ባልጣላም አብሬው ብኖርም ባልኖርም ከወንድሙ ጋር ገደብ ይኖረኛል። ምን ስለሆነ ነው እኔ ወንድሙን ማቅፈው? ምን ስለሆነ ነው ከወንድሙ ጋር እንትን ምለው? ወንድሙ ለሱ ወንድም ነው። ከላስ ለእኔ ምንም አይደለም። ገባችሁ? ምንም ጭራሽ እኔ እንጃ አስፈላጊ አይደለም። ከሆነ ከሌላ ጓደኛ ጋር የምትቀራረቡት ይሻላል ከባል ወንድም ጋር። በዛ ልክ እንደዛ እጁን ይዛ ምን ብላ አንዴ በዚህ ኖ፣ እንደዛ የሚባል አማርኛ የለም። እና በሩታ የለመደው መጥቶ ፀጉሯ እንደዚህ እያደረገ አምሮብሻል ወንድሜ ታድሏል ምናምን እያለ የሚያደርገው ድርጊት አብርሃም ራሱ በእርግጥ ተናግሮታል። ለጊዜው እንደዛ ማድረግ ተገቢ ነው እንዴ? ምን ችግር አለው? እህቱ ብትሆን አሁን ቡዜ እንደዛ ቢያደርጋት ኦኬ ኖርማል ነው፣ ምንም ችግር የለውም። ግን እቺ እህቱ አይደለችም፣ የወንድሙ ፍቅረኛ ናት። ወደፊት ለትዳር የሚያስባት ምን ማለት ነው? በጣም ቀፋፊ ስራ ነው እየሰራ ያለው ማለት ነው። እና አሁን ለምሳሌ እነሱ ቢለያዩ ሃይ ሞኝ ነው እንደ ሰው ልጅ። አሁን እነሱን ቢያለያዩና ከሩታ ጋር አብርሃም ቢታረቅ እሷ እንደው አብርሃምን ለማስቀናት ራሱ አጠገቡ አትቆሙ። አጠገቡ እግዚአብሔርን አጠገቡ ራሱ አትቆሙ። ለምን? ጥንቁቅ
ጥንቁቅ ሴት ናት፣ ክብር ያላት ለራሷ ክብር ያላት ጥንቁቅ ሴት። ለምሳሌ አሁን ታረኩ አሰድበው ምን አትለው መልስ አትመልስለትም። በእርግጥ ታናሿ ቢሆን ነው እንጂ ታላቁ አይሆንም። ምንም የምትለው ነገር የለም ስለሱ ማለት ነው። በቃ ለምን እሷ ታርጌቷና ታርጌቷ አብርሃም ነው። ከአብርሃም ጋራ ህይወቷን መቀጠል ነው። የምትወደውን ባሏን የምትወደው ፍቅረኛ ለወደፊት የምታስበው ባሏን ማጣት አትፈልግም። በቃ እሱን ነው እሷ የምትፈልገው እንጂ እነሱ እንደሚያስቡት ወይ አጠገቡ ራሱ እንዲህ ለሰከንድ ለደቂቃ አትቆምም። እሷ ለደቂቃ ቆፍጣና ሴት ናት። ክብሯን የምትጠብቅ ሴት ናት። እኔ አብርሃምን የሰው ትዳር በጥብጣ ምናምን የተበጠበጠ ትዳር ነው። ከመጀመሪያም የተበጠበጠ ትዳር ነው። እሷ አልበጠበጠችም፣ በህይወታቸው አልመጣችም። በቃ አልፈልግም እያለች እንደ ቆሻሻ ስትጥለው ትዝ ካላችሁ ፕራንክ ነው ያደረኩት፣ ተዝናናውብክ ልዝናናበት ነው እንጂ አቅሜን እንድታቂ ነው ስፈልግ ማነሳው ስፈልግ ምጥለው እንደሆነ ለአንቺም ደግሞ ትምህርት እንዲሆንሽ ካሁን በኋላ ብፈልገውም ከአንቺ መልሼ እንደምወስደው እንድታቂ ነው ያለችው ጊዜ ትዝ ይላችኋል እንዴ? ልጇን ወልዳ ስትቅበጠበጥ እኔ ያኔም ራሱ እኮ አላመንኳትም ሩታን። ግማሾቹ አሁን በርግጥ አንድ ላይ ከሆነ ያኔ ሰማናቸውንም አልቀደዱም። አንድ ላይ ብትሆኑ ደስ ይለናል ምናምን እያልን በቃ ለምን እዚህ ጋር ሄርሜላ ያኔ ተስፋ የሰጣትም ነገር የለም። አብሬሽ ሆናለሁኝ፣ አፈቅርሻለሁኝ፣ ወድሻለሁኝ ምንም ካፉ የወጣው ነገር የለም። ጀስት እንደ ማንኛውም ሴት ጓደኛው ናት። አብሮ ቪዲዮ ይሰራሉ። ምን ይላሉ? ይሄ ስራቸው ነው። የኢትዮጵያ ዩቲዩበሮች ሁሉም ናቸው ሴት እያዙ ወንድ እያዙ የሚሰሩት ከአንዳንዶቹ በስተቀር ማለት ነው። ስለዚህ ይሄ ስራቸው እንጀራቸው ስለሆነ ስራቸውን እየሰሩ ነበረ። ስለዚህ ምንም እዚህ ጋር ሄርሜላ ጥፋት የለባትም። እያደር ከምታየው ነገር ያችኛውም ከምታሳየው ነገር ከመላመድ ከማየት ፍቅር እያዛት መጣ። በቃ እንዴ ማን ይጥላል እናቴ ለፍቅር የሚሞት ዛሬ እኮ የሚያፈቅር የሚያከብር ወንድ ነው የጠፋው። ስለዚህ የሚያፈቅር እንደዚህ ለፍቅሩ ዋጋ የሚከፍል ወንድ ከተገኘ ማን ነው ታዲያ የሚለቀው? ፋራዎቹ ሲለቁ አራዳዎቹ ያነሳሉ። ስለዚህ ይግባችሁ የሚገባችሁ ከሆነ ማለት ነው። ከዛ በተረፈ ግን በአብርሃም ዙሪያ እየዞራችሁ እንደ አሞራ ጥንባንሳ አትዞሩ። ላው ላይ ልጁ ላይ እኔ አሁን በጣም እውነቴን ነው የምላችሁ፣ በጣም የሚያስፈራኝ የሆነ ነገር ብቻ እንዳያረጉት፣ የሆነ ነገር በላው ላይ እንዳይጠነስሱ። እግዚአብሔር ከለላ ጥላ ይሁነው። እኔ ከዚህም በፊትም ብያለሁ፣ እንደው የፈጠረው አምላክ የእስራኤል ንጉስ መድኃኒዓለም ከክፉ ነገር ይጠብቀው፣ ከለላ ይሁነው ብያለሁ። እቺ ሃይማኖት አልባ የሆነ ሴትዮ ምን ታረግለታለች? ይሄው በልጁ ራሱ ስልጣን ያሌለው ሰው ነው አብርሃም ማለት። አንድ ሰው እሷ ሌላ ሃይማኖት ተከታይ ራሱ ብትሆን እሱ ኦርቶዶክስ ከሆነ ልጁን ክርስትና ማንሳት ነበረበት። ለልጁ አላፍትና ራሱ ያሌለው ሰው ነው አብርሃም ማለት። በሷ ስር ሌላ ልጆችም እየተወለዱ ታዲያ ከሷ ጋር በሁለት ሃይማኖት ሆኖ እንደ አንድ ቤት የሚኖሩ መቼም እሷ ሃይማኖት አልባ ናት። እኔ ሃይማኖቷ ምን እንደሆነ አላውቅም። ምንም ደግሞ ጌታ ምናምን ምንጥስዮ ምናምን ትላለች። ጴንጤም ከሆነች እኮ ጴንጤ ነኝ በሃይማኖቴ ብላ ልጇን በሃይማኖቷ በዛ የሆነ ነገር ማሳዝ አለባት። ምንድን ነው እንዴ? እኔ ቤተሰቡ ራሱ እንዴ ዝም እንዳሉ እኔም ለኮ ለክርስትናው ተደግሶ ምናምን በቃ ታርቀው ምናምን እያልኩ ነበር እኔ ራሱ የምጠብቀው። እሱ አይደለም ክርስትና እናቴ አገሩን በጥብጣ በአንድ ግራ ቆማ ያው እስካሁን ምንድን ነው እኔ እንዴት ረፍታ ሳጣት? ምንድን ነው እኔ አንድ ሰው አልፈልግህም ብዬው እየጠላሁት ሰውዬ እኔ ሄጄ አለምነው እንኳን ለምነው ዞር ብዬ አላየውም። እሱ ባለፈበት መንገድ ራሱ አላልፍም። ግን እታገላለሁ ለጊዜው ለሆነ አይ ምን በቃ እኔ ግን ሰማንያን ከቀደድኩ በኋላ ቀድቻለሁ። ምን ያደርግልኛል እንዴ? ለምን ብዬ ለምን ክብሬን አጣለሁ? ሴት እኮ ነኝ፣ ክብር አለኝ። ሴት ልጅ ትፈልጋለች እንጂ አትፈልግም። ሴት ልጅ ተፈላጊ ናት የኔ ውድ። በቃ ጠያቂ ሳትሆን ተጠያቂ ናት። ተጠይቃ የምትሰጥ እንጂ ጠይቄ የምወስድ ሰው አይደለሁኝ። ለምን ጠይቃለሁ? ስለዚህ በእንደዚህ አይነት ነገር እኔ የምስማማ አይደለሁኝም። እግዚአብሔር ደግሞ ለአንቺ መረጋጋትን ይስጥሽ እና ዳኒንም አናምንህም
አሁን ምን ይዛችሁ አጀንዳ ምን ይዘክ እንደመጣክ ስለማናቅ ግን ገና ለገና ፎቶ ይዘክ ስላመጣክ ላምንክ ነው አልችልም። አሁን እዛም ቢሄዱ አዎ አድርገናል አንድ ላይ ነን ሊሉ ነው እንደ እነሱ እንደ የፈለገ ነገር ቢመጣ ሩታ ባንገፋ ገመድ ይገባል እንጂ ያጠፋችሁን ጥፋቴ ነው ይቅርታ አትልም። ይቅርታም የጠየቀችው ለአሁኑም ባለፈውም ይቅርታ ምንጥስየው ምን ያለችው ወዳ ሳይሆን ግቧን ለመምታት ነው ብያለሁ። ግቧን ለመምታት በሆነ በአስባብ ግድ ከሱ ጋር ካልታረቀች ከሱ ጋር ሰላም ካልሆነች አብርሃም አሁን ወደሷ አይሄድም። ካሁን በኋላ ቤት ለዳኒም ነግሯል። እኔ አሁን አንዳንድ ኦዲየንሶች ቤት ሄርን ቡና ቤት የጠጣው ምናምን ይመስላችሁ፣ ግን ካፌ ሄር ወደ ቤት እንሂድ ሲሉን አልሄድም አልኳቸው፣ እምቢ አልኳቸው። ከዛም ካፌ ገባን፣ ሻይ ቡና ተለያየን እና ሁለተኛ ደግሞ ጠሩኝ። እኔ እየተጨቃጨኩ እያለ ሄርሜላ መጣች አለ። ወይ እየተከታተለችኝ ነው ወይ ደውለው እነሱ ራሱ ነግረዋት ነው ወይ ደግሞ የሚከታተለኝ ሰው አድርጋ ሊሆን ይችላል። ነው እሱ አታረግም፣ እንደዛ አታረግም ሄርሜላ። ከነሱ ውስጥ ደውሎ ነይ ጉድሽን ለምን እነሱ ብጥብጥ ነው የሚፈልጉት። እሷና እሷ ከተጣሉ ወደ እሷ የሚመለስ መስሎ ሞኝ ነሽ እንዴ? የጂል እንዴ ቢሞቲው ሴት ቢጠፉ ምድር ላይ እንደው እንድች መጥቶ አይነካሽም። እንድች ሞኝ አቱኝ በቃ አትጃጃይ። እና ስለዚህ ቪዲዮ አላረዝምባችሁ ውዶችዬ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ እላችኋለሁ። የእግዚአብሔር ሰላም ይብዛላችሁ ውድ ኢትዮጵያኖች፣ ሀገሬ ልጆች፣ እንደኔ በስደት ያላችሁ እግዚአብሔር ለምድር አገራችን ያብቃችሁ። አገራችሁ ይናፈቃችሁ፣ እንደኔ ይናፈቃችሁ፣ ለምድር አገራችሁ ያብቃችሁ። እኔንም ለሀገርሽ ያብቃሽ በሉኝ። ሰብስክራይብ እያረጋችሁ ላይክ እያረጋችሁ ሼር እያረጋችሁ አበረታቱኝ እላችኋለሁ። እባካችሁን ቪዲዮውን እስከ መጨረሻ ይውልኝ። ምንም የሚቀንስባችሁ ነገር የለም። እንኳን ሌላ ይቅርና እንደው ሌላው ቢቀር ስትተኙ ራሱ ከፍታችሁት ተኙ፣ ካጠገቡ ችግር የለውም። እናንተ ብታዳምጡት ባታዳምጡት አይደለም፣ ዋናው ቪዲዮ በእናንተ ስልክ ላይ ማለቁ ነው። ዋናው ቁም ነገሩ ደስ ካላችሁ ታዩኛላችሁ፣ ደስ ካላላችሁ በዚህ ተባበሩ እላችኋለሁ። ውድ ተመልካቾቼ ኢትዮጵያ ሀገራችንን ሰላም ያርግልን፣ ዳሯን ገነት መሃሏን እሳት አርጎ መሃሏን ገነት ዳሯን እሳት አርጎ ከክፉ ነገር ይጠብቅልን እላችኋለሁ። ሰላም ለኢትዮጵያ። ወድሻለሁ ሀገሬ።